ክፍተቶቻችን አሟልተን አንድነታችን አጠናክረን ለሀገራችን ሰላም ሰርተን ተግተን ለሀገራችን ሰላም ዘብ ሆነን ፍትሃችን ወደ ዲናችን ወደ ልማታችን ወደ ዳዕዋችን መልሰን ዲናችን ሀገራችን የሚያጠቃ ማንኛውም አካል አላህ እንዲከላከልልን ዱዓ እያደረግን የተቀበልን አደራና አማና በቁርአን መሰረት ቁርአንን ሐዲስን መዛሂብ አርባዓን መሰረት አድርገን መርጃችን አድርገን በመካከላችን የተደራጁ የተዋቀሩ ዑለማዎቻችንን ሰምተን ፈትዋ ለነሱ ትተን ዑለማዎቻችን በጣም እያልን ዲናችን መድረሳችን እያጠናከርን ከሁሉም በላይ አንድነታችን ላይ ተግተን መስራታችን ወሳኝ ብቻ ሳይሆን ሐቃዊ ግዴታችን ነውና ኢንሻአላህ ተዓላ ይህንኑ በያላችሁበት አጠናክራችሁ ልትቀጥሉ እያልኩ ሁላችሁ ጥሪያችን አክብራችሁ ወደዚህ ረዥም መንገድ ረዥም ጊዜ ወስዳችሁ በመምጣታችሁ በራሴና ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ሊያመሰግናችሁ እወዳለሁ። የጀመርነው ስብሰባችንን ኢንሻአላህ ተዓላ የተሳካ የኢኽላስ የተቅዋ አላህ እንዳያደርግልን ሁላችንም እንማጸናለን። ኢንሻአላህ ተዓላ ከዚህ ከመድረክ በሚሰጠን መመሪያ መሰረት ሁላችንም ኢንሻአላህ እንመራለን። በዚሁ ለማወቅ እገደዳለሁ። جزاكم الله خيرا والسلام عليكم ورحمة الله وبركاته. ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋን ከልብ የመነጨ መልእክት አስተላልፈዋል። ነሲሃቸውን እንቀበላለን። አመሰግናለሁ ላደረጉልን ትልቅ ከልብ የመነጨ ምክር ስለሰጡን እጅግ በጣም እናመሰግናለን። በክልሎች የመጡ አመራሮች ከሰዓት በኋላ ሌላ ውይይት በዋና ጸሐፊ አወያይነት በሌላ አዳራሽ ይቀጥላሉ። 30 የጉባኤ አባላት ብቻ ከሰዓት እዚህ ይቀራሉ ማለት ነው። አሁን የጠቅላላ ጉባኤ ኦዲት ኮሚቴና የውጭ ኦዲት ሪፖርት አጠቃላይ ቅድመ መጅሊስ እስከ ሰኔ 30 2004 እና የሞጣ ፕሮጀክት ጽሕፈት ቤት የ3 ዓመት ኦዲት ሪፖርት በሀጂ ከማል ሀሩን ይቀርብልናል። السلام عليكم ورحمة الله وبركاته. እንግዲህ ይሄ ዛሬ በርካታ ፕሮግራሞች ነው የሚኖሩ ጎን ለጎን ያው ቀኑንም መጠቀም ስላለብን ጭምር በማድረግ ነው። ጸሎትን ላይ በተመለከተ ያው ጥቅል ግንዛቤ ሁላችንም እንዲኖረን መሰለሽ ሁሉ እስከታች ድረስ ተመሳሳይ ስራ ስለሚሰራ ጥቅል ሪፖርቶቹን እንሰማለን ሁላችንም። ከዛ በኋላ በከሰዓቱ ፕሮግራም ላይ ደግሞ ጎን ለጎን እዚህ የውይይት የቀረበ ጉባኤ አባላት 30ዎቹ በአንቀጽ 28 መሰረት
እዚህ ያደርጋሉ። የተቀረው ደግሞ የክልል ሪፖርቶች በተመለከተ ለብቻው አትመን የሰጠነው አለ። ዝርዝር ሁኔታዎችን እያንዳንዳቸው ክልሎች የራሳቸውን ልምድ የሚለማመዱበት ወይም ልምድ የሚቀስሙበት ሆነው ያሉትንም ችግሮች አንጥሮ በማውጣት ጎን ለጎን ይሄ ስራ ይሰራል ማለት ነው። ስለዚህ እዚህ የጠቅላላ ጉባኤ ይደረጋል። ይሄ ከምሳ ሰዓት በኋላ ጀምሮ ባለው ፕሮግራም ላይ የሚደረግ የሚሆነው የማታው ፕሮግራምም በጣም ጠቃሚና እጅግ አስፈላጊ በመሆኑ በዚህ ሁኔታ እንቀጥላለን እንችላለን። አሁን ሰዓት ለመሻማት በተቻለ አቅም ለማሳጠር እንሞክራለን። የኦዲት የጠቅላላ ጉባኤ ኦዲት ኮሚቴ እና የውጭ ኦዲትን በተመለከተ ሪፖርቶች አጠር ያሉ ሪፖርቶች እንዲቀርቡ ይደረጋል። ዝርዝር ሁኔታውን የውጭ ኦዲተር በኮሚቴ ተወካይ ኡስታዝ አብዱራህማን አጠገብ ያሉ ውጭ ኦዲተር አቶ ሳሙኤል ይህንን አስረድተው ጥያቄዎቹ ካሉ ተነስተው ከዛ በኋላ ወደ መጡበት ይመለሳሉ። ስለዚህ ወደ እነሱ ሆነዋል ነው። የፕሮግራም ማሻሻያ እናደርጋለን። የሻይ እረፍት እናደርግና ከዚያ እንመለሳለን።